ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ለማልችለው ለእመቤቴ ድንግል ማርያም ምስጋና ይድረስልኝ። እኔ አሁን እግዚአብሔርን አምኜ ገደል ውስጥ ብገባ ይሻላል። ያሉት ለመናገር ፈርቼ ተመሳሳይ ቦታ ላይ ከምኖር ፍርሃት አያቆመኝም። ትክክለኛ ውሳኔ ነው ብዬ ማስበው። ምክንያቱም ዛሬ ምሽት አዶናይ ባያሸንፍ ዶሮ እኔ አላውቅም፣ እንግዲህ የሆነ ነገር የሚፈጠር ነው ይመስለኝ። በ8 ምክንያቶች ነገ ህዳር 21 ጽዮን ማርያምን እናከብራለን። እንኳን ያደረሳችሁ። በኮሜንት ጽዮን ማርያም እያላችሁ ጻፉ። ለብዙዎች እንዲዳረስ ደግሞ አድርጎ። ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጡ ለማርያም ይባላል። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ማርያም ማርያም ሁሌም ስሟን ስጠራ ታውቃላችሁ። አሁንም ማርያም ማርያም እላታለሁ። እዚህ እንድቆም ለረዳችኝ ማርያምን አመሰግናታለሁ ሲል አዶናይ የ2025 የቲክቶክ ምርጥ የአኗኗር ዘይቤ ይዘትን የአዋርዶ ሽልማትም ሲያነሳ ተናግሯል። አዶናይ ሽልማቱን ሲቀበል ባደረገው አጭርና ልብን በሚነካ ንግግር የእምነቱን ጥንካሬ በድንግል ማርያም ስም መድረኩንም አናውጧል። ይህም ምስክርነቱ የእምነቱን ተከታዮች ልባቸውንም ሐሴት እንዲያደርግም አድርጓል። ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። በጣም ለምወዳት ያለሷ ምንም መራመድ ለማልችለው ለእመቤቴ ድንግል ማርያም ምስጋና ይድረስልኝ። የዚች እናት ስም ሲጠራ ደስ የሚላችሁ ማርያም እያላችሁ ጻፉ። ዛሬ እንግዲህ ከቲክቶክ አዋርድ ላይ የተገኘው ነው። ማርያም 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 እያላችሁ ጻፉ። ይህቺ እናት ናት የኦርቶዶክሳውያን በሙሉ እናት። ማርያም 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 ማርያም። እረ አዶናይ አሁን ገና ትክክለኛ አነቃቂያችን ጋር ደርሳል። ማርያም ማርያም ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። በጣም ደስ ይላል። ማርያም ማርያም እያላችሁ እስቲ ኮሜንት አድርጉ። እናንተም የተደረገላችሁ ይሄ ነው የተደረገለት ነው የሚገባው በእውነት። ዘንድሮ ቲክቶክ አዋርዱ ለእመቤታችን ክብር ሆነ። ተመልከቱት አዶናይን በእመቤቴ ማርያም ኮሜንቱን በስሟ አጥለቅልቁት። ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ኦርቶዶክሳውያን አፍንጫዬን ጫን በሉት። እስከ መጨረሻው ሴንድ የሚለውን አጥፉት። ይሄንን ቪዲዮ ለዓለም ሁሉ አድርሱት፣ ለዓለም ሁሉ አሰራጩት። ናታኔም ወንድማችሁ ነኝ። ሰናይ ጊዜ። ማርያም 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 ማርያም
ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ማርያምን ነው የምላችሁ እንዴት ደስ እንዳለኝ። እስኪ ሁላችሁም ኮመንትን አጥለቅልቁት። ማርያም 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 እያላችሁ አጥለቅልቁት። ይሄ ነው በቃ በእናቱ በድንግል ማርያም የማያፍር ወጣት። ሁላችሁም ኮመንትን አጥለቅልቁት። ማርያም 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 እንወድሻለን። በዕለተ ቀኗ ስሟን ጥሯት። እስኪ ሁላችሁም ኮመንት ላይ እኔ አሁን እግዚአብሔርን አምኜ ገደል ውስጥ ብገባ ይሻላል። ያሉት ለመናገር ፈርቼ ተመሳሳይ ቦታ ላይ ከምኖር ፍርሃት አያቆመኝም። ከፍርሃት በላይ እምነትን እመርጣለሁ። ምን እንጂ አትፍራ የሚለው ነገር ወይ ትፈራለህ ታቆማለህ፣ ወይም ደግሞ አምነህ ትቀጥላለህ ነው። አንድ ከምጠላው ነገር ቁጭት ነው። የመጨረሻውና በጉጉት ሲጠበቅ የነበረው ካቴጎሪ ቲክታክ ክሬተር ኦፍ ዘ ይር የዓመቱ ምርጥ ቲክታክ ላይ የሚሰራ ኮንቴንት ክሬተር አዋርድ አሸናፊው አዶናይ ሆኗል። አዶናይ ቨርሰስ ዩቲናስ በጣም አነጋጋሪ ሆኖ ነበረ። በህዝብ ድምፅ ማለትም በቮት እንግዲህ አዶናይ እንዳሸነፈ በግልጽ አሳይቶ ነበር። አሁን ደግሞ ዳኞቹም የህዝቡን ድምፅ ማክበራቸው በጣም ትክክለኛ ውሳኔ ነው ብዬ ነው የማስበው። ምክንያቱም ዛሬ ምሽት አዶናይ ባያሸንፍ ዶሮ እኔ አላውቅም እንግዲህ የሆነ ነገር የሚፈጠር ነው ይመስለኝ። የህዝብ ድምፅ መከበሩ በጣም ትክክለኛ ውሳኔ ነው። ህዝብ የሆነ ሰው ወደድኩ ካለ ወደደ ነው በቃ፣ ምንም ማድረግ አይቻልም። እኛስ ተመልካቾች ዛሬውኑ ተነስ ቲክቶክ ስራ። እኔ ይኸው በእነዚህ ልጆች ምክንያት 10 ቪዲዮ ሰርቻለሁ። በ10 ቪዲዮ 1.5 ሚሊዮን ቪው አግኝቻለሁ። ብዙ ፎሎወር አግኝቻለሁ። ቁጭ አትበል። እኔ ከተቀመጥኩበት ሳልነሳ ስንት ቪዲዮ ሰራው። ስለዚህ ተነሱና እናንተም ስሩ። ማንም መኪና ይሸለም ምን ያርግ ለእናንተ ምንም አይጠቅማችሁ። የምሬን ነው። ስለዚህ ዝም ብላችሁ ለዚህም ለዛም ከምታጨበጭቡ ተነስታችሁ ስሩ ነው የምላችሁ። ያሸንፋችሁ ሰዎች በሙሉ እንኳን ደስ አላችሁ። በስምንት ምክንያቶች ነገ ህዳር 21 ጽዮን ማርያምን እናከብራለን። እንኳን ያደረሳችሁ። በኮሜንት ጽዮን ማርያም እያላችሁ ጻፉ። ለብዙዎች እንዲዳረስ ደግሞ አድርጎ። ጽዮን ማለት ጽዮን አምባ መጠጊያ ማለት ሲሆን አንድም በሚስጥሩ ማይደር አምላክ ማለት ነው። ጽዮን የሚለው ስም በቆሙ ለቅዱስ ዳዊት ተራራና ለኪዳኑ ስላሴ ያገለግል፣ በትንቢታዊ ሚስጥሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊ ርስት ያገለግላል። እግዚአብሔር ከሕገ ልቦና ወይም ከዘመነ አቡ በኋላ በጊዜው ለእስራኤላውያን ክብር ሞገስ አምባ የምትሆናቸውን ታቦተ ጽዮን በቅዱስ ሙሴ አማካኝነት ሰጥቷቸዋል። ዘጸአት 31:18 ከዚያም ለ500 ዓመታት ከነርሱ ጋር በመሆን በፈጣሪና በእነርሱ መካከል ድልድይ ሆና ኖራለች። ከዚያም ባለቤት ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ ወይም እብነ መለክ እብነ ሐኪም አማካኝነት ወደ ኢትዮጵያ መጥታለች። ታቦተ ጽዮን ብዙ ጊዜ ጽላተ ኪዳን፣ ታቦተ ሕጉ እየተባለች ትጠራለች። ጽሌ ማለት ሰሌዳ እንደማለት ሲሆን ጽላት ደግሞ በብዙ ቁጥር ነው። ኪዳን ደግሞ በፈጣሪ በሰው ልጆች መካከል ያለ ውል ስምምነት ማለት ነው። ታቦት ማለት ማይደር ማደሪያ እንደማለት ነው። ሕጉ የተጻፈባቸውን ሰሌዳውን ጽላት ስንላቸው የጽላቱ ማደሪያውን ደግሞ ታቦት እንላለን። ጽላት ወይም ታቦትን ያመጣ ፈጣሪ ነው። በአዲስ ኪዳንም ሚስጥርና ክታብ ቢኖሩም ሁለት ቦታ ላይ ስለ ታቦት ተጠቅሶ እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16 እና ራእይ 11:19 ላይ። እንዲሁም ህዳር 21 ቀን ጽዮን ማርያምን የምናከብርባቸውን 8 ምክንያቶች እንመለከታለን። የመጀመሪያው በዚህ ቀን ታቦተ ጽዮንን ወይም ጽላተ ኪዳንን ለሊቀ ነቢያት ቅዱስ ሙሴ መሰጠቱን እናስባለን። ይህ ሲሆን ቅዱስ ሙሴ 40 መዓልትና 40 ሌሊት ጾሞ እንደተቀበለ ሳንዘነጋ ማለት ነው። ዘጸአት 31:18 ዘዳግም 9:19። ሁለተኛ በዘመነ ኤሊ ሊቀ ካህናት ታቦተ ጽዮን በታሪኳ ለመጀመሪያ ጊዜ በአይዛብ በኤሎፍላውያን እጅ ተማርካለች፣ ግን ደግሞ ዳጎንን ቀጥቅጣለች። አንደኛ ሳሙኤል 5:1። ሶስተኛ በዘመነ ልበ አምላክ ቅዱስ ዳዊት በአሚናዳብ ሰረገላ ሆና በአቢዳራ ቤት ስትመጣ ቅዱሱ ንጉስ በታላቅ ሐሴት በፊቷ ዘመረ፣ አገለገለ። ምድራዊ ክብሩን እስኪረሳ ድረስ ለታቦተ አምላክ ተቀኘላት። በዚህም ሜልኮል ንቀው ማይጸኗ ተዘግቷል። አንደኛ ዜና መዋዕል ምዕራፍ 15 ከቁጥር 25 ሊቃውንት ድንግል እመቤታችን ማርያም በትንቢት መነጽር ተመልክቷት ነው እንደዛ የዘመረው ብለው ይናገራሉ። አራተኛ በዘመነ ንጉስ ሰለሞን መፍቀሬ ጥበብ ግሩም የሆነ ቤተ መቅደስ ተሰርቶላት ስትገባ ታላቅ ሐሴት ተደርጓል። እግዚአብሔርን በደመና ወርዶ ንጉሱን አነጋግሯል። ሁለተኛ ዜና መዋዕል 5:1 አንደኛ ዜና ነገሥት ምዕራፍ 8 ከቁጥር 1። አምስተኛ በዚሁ ዘመን በፈጣሪ ፈቃድ ንጉስ ምኒልክ ቀዳማዊ እብነ ሐኪም ታቦተ ጽዮንን ይዞ ወደ ኢትዮጵያ ገብቷል። ስድስተኛ በዘመነ አጼ ባዚን ወይም በ4ኛው መቶ ክፍለ ዘመን አካባቢ አማናዊ ጽዮን ድንግል ማርያም ወደ አክሱም ጽዮን በስደት መጣ ገብታለች። በዚህም ጊዜ ሁለቱ ጽላቶች ሲገናኙ ታላቅ ብርሃን አክሱምን ውጧታል። ሰባተኛ በ4ኛው መቶ ክፍለ ዘመንም ነገሥት ጻድቃን አብርሃ ወአጽብሃ 12 መቅደሶች ያሏት ግሩም ቤተ መቅደስ ለመብራን ሰርቶ በዚሁ ቀን ጌታችን ቀድሷታል። ስምንተኛ በተጨማሪም በየጊዜው ማለትም በኦሪት ጉሊትና
በግራኝ አማካኝነት ስትፈርስ ወደ ዝዋይ ትሰደድ ነበረ። ተመልሳ ስትታነጽ ቅዳሴ ቤቷ የሚከበረው ህዳር 21 ቀን ስለሆነ ነው። በእነዚህ በሌሎች ምክንያቶች ይህን በዓል እናከብራለን። እንዲሁም አማናዊ ጽዮን መብርሃን ድንግል ማርያምን እንዲህ እንላታለን። ቅድስት የሚለው ቃል ለሁሉ ቅዱሳን እናቶች ቢሰጥም ቅዱ ለድንግል ማርያም ሲሰጥ ግን ትርጉሙ ይለያያል። እርሷ ቅድስተ ቅዱሳን ንጽሕተ ንጹሐን ቡሩክትም ቡሩካን ህሪት ህምሩያን ናትና ከሰው ልጆች ሁሉ ትበልጣለች። ይቅርና የሰው ልጅን ንጹሐን መላእክትንም በንጽህና በቅድስና ትበልጣቸዋለች። እርሷ መብርሃን የአምላክ እናቱ የሰውነታችን መመኪያ ናትና እመቤታችንን ቅድስት ስንል ጽንዕት ስንል ንጽሕት ስንል ክብርት ስንል ልዩ ማለታችን ነው። አንደኛ ንጽሕት ትባላለች። ሌሎች ቅዱሳን ቢነጹ ከገቢር ከነቢብ ኃጢአት ነው እንጂ ከሐልዮ ከማሰብ ኃጢአት አይደለም። እሷ ግን ከማሰብ ከመናገር ከመስራት ኃጢአት ንጹሕ ናትና። ሁለተኛ ጽንዕት እንላታለን። ሴቶች ቢጸኑ ለጊዜው ነው እንጂ በኋላ በጊዜ ተፈቶ አለባቸው። እመቤታችን ግን ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ድንግል ናትና ጽንዕት እንላታለን። ሶስተኛ ድንግልን ክብርት እንላታለን። ሌሎች ሴቶች ቢከብሩ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ወልደው ነው። እመቤታችን ግን የምናከብራት ወላዲተ አምላክ የአምላክ እናቱ ብለን ነው። አራተኛ እመቤታችንን ልዩ እንላታለን። ከእርሷ በቀር እናቱና ድንግል እመቤቱና አገልጋይ የሆነች በድንግልና ወልዳ ወተትን ሀሊ በድንግልና ዊን ያስገኘች ሴት ሌላ የለችምና የእመቤታችን ፍቅሯ ጣዕሟ ረድኤቷ በሁላችን ላይ ይደርብን። ከበዓሉ ጌታችን በረከትን ያድለን። ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱት። ይቆያል። ነገ ህዳር 21 እንኳን አደረሳችሁ። በዚህ በህዳር 21 ቀን ለእኛ የተሰጠን ለእኛ የተገባልን ቃል ኪዳን ምንድን ነው? አደራ ይህንን ቪዲዮ ሁሉም ሰው ደርሶ ተጠቀምበት ዘንድ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ቢሰጥ የማያልቅበት መድኃኔዓለም ኢየሱስ ክርስቶስ ለእናታችን ለእናቱ ለቅድስተ ቅዱሳን ለቅድስት ድንግል ማርያም እንደዚህ ብሎ ቃል ኪዳን ገባላት። እናቴ ሆይ ስምሽን የጠራውን በስምሽ ያመነውን በቃል ኪዳንሽ የተማጸነውን ሴትም ይሁን ወንድ ልጁን በስምሽ የሰየመውን በዓልሽን ያከበረውን መታሰቢያሽን ያደረገውን ዝክርሽን የዘከረውን በአንቺ ስም ቤተክርስቲያንሽን ያሰራውን እንዲሁም ደግሞ ለቤተክርስቲያንሽ አቅሙ የፈቀደውን ማንኛውንም መባዕና ስጦታ የሰጠና ያበረከተውን በአንቺ ስም ለተራበ ያበላውን ለተጠማ ያጠጣውን ለታረዘ ያለበሰውን እንደዚሁም ደግሞ ያዘነና ያተከዘን ሰው በአንቺ ስም ያጽናናውን በዚህች በበዓልሽ መታሰቢያ ቀን በቤተ ክርስቲያንሽ ተሰብስቦና ተገኝቶ በዓልሽን ያከበረውን መታሰቢያሽንና ዝክርሽን ከማድረግም ውጪ በንጽህና ተጠብቆ ቅዱስ ሥጋውንና ክቡር ደሙን በዚህ በበዓልሽ ቀን የተቀበለውን ሰው እኔ ልጅሽ ወዳጅሽ ቃሌ የማያብል እውነተኛ አምላክ ነኝና ኃጢአቱን በሙሉ አስተሰርይለታለሁ፣ ሥጋዊ መከራም አያገኘውም፣ የእሳትንም ባህር ይሻገራል፣ መንግሥተ ሰማያትንም አወርሰዋለሁ ብሎ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም በተለያዩ ጊዜያት ቃል ኪዳን ገብቶላታል። ስለዚህ ሁላችሁም የተወደዳችሁ ሕዝበ ክርስቲያኖች ሆይ እኛስ ምን እንጠብቃለን? በፍጹም ደስ ተሰኝተን በዓሏን ለማክበር እንዘጋጅ። አዎ እውነቴን እኮ ነው። በዓሏን ልናከብር፣ ዝክሯን ልንዘክር፣ መታሰቢያዋን ልናደርግ፣ ለድሆችም ደግሞ ልንራራና ልናዝን ይገባል። በዚህ ታላቅ በዓል እርሷ የሰባቱ ኪዳናት ማኅተም ኪዳነ ምሕረትም ጭምር ናትና ወደ ልጇና ወደ ወዳጇ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ ትማልድልናለችና ነው። እሺ ቪዲዮን ከመጨረሴና ከማጠናቀቄ በፊት ግን ትናንትና በቀጠርኳችሁ መሰረት ህዳር ጽዮን ማርያም የሚከበርባቸውን ዋና ዋናዎቹን ምክንያቶች አጠር አድርጌ ያስቀምጥላችኋለሁ። የመጀመሪያው ምክንያት ትናንትና እንደተነጋገርነው በቅድስት ሳባ በቅድስት ማክዳ ዘመነ መንግስት በቀዳማዊ ምኒልክ አማካኝነት ህዳር 21 ቀን ታቦተ ጽዮን ወደ ኢትዮጵያ የገባችበት ቀን ነው። ሁለተኛው ምክንያት ደግሞ ለሊቀ ነቢያት ለቅዱስ ሙሴ 40 መዓልትና 40 ሌሊት ጸሎት አድርጎ ታቦተ ሕጓን ታቦተ ጽዮንን የተቀበለበት ቀንም ጭምር ነው። ሶስተኛው ምክንያት ደግሞ ኤሊ ሊቀ ካህናት በነበረበት ጊዜ ለመጀመሪያ ጊዜ ታቦተ ጽዮን በአሕዛባውያን ማለትም በኢሎፍላውያን ተማርካ እነሱም ደግሞ ማርከው ወስደው በጣዖት ቤታቸው ወስደው ቢያስቀምጧት እነርሱ የሚያመልኩትን ጣዖታቸውን ዳጎንን ገልብጣ አሰባብራ የጣለችበት ቀንም ጭምር ነው። አራተኛው ምክንያት ደግሞ አሕዛባውያን ጣዖታቸውን ዳጎንን ከሰባበረችባቸው በኋላ ፈርተው ለእስራኤላውያን ወስደው ሲያስረክቧት በዘመነ ልበ አምላክ ዳዊት ጊዜ በአሚናዳብ ሰረገላ ላይ ሆና እናታችን ታቦተ ጽዮን እየመጣች እያለ ልበ አምላክ ቅዱስ ዳዊት በደስታ ሆኖ እጅግ በጣም ይገርማል እኮ ምድራዊ ክብሩን እስከሚረሳ ድረስ ነቢዩ ልበ አምላክ ቅዱስ ዳዊት ለታቦተ ጽዮን እየዘለለ ዘመረላት። በዚህም የተነሳ ሚስቱ ሜልኮል ንቀዋለችና ማኅፀኗ ተዘግቶ እስከ ዕለተ ሞቷ ድረስ ልጅ ሳትወልድ ቀርታለች። ስለዚህ በዚህ ቀን በአሚናዳብ ሰረገላ ሆና ወደ አቢዳራ ቤት መግባቷን እናስባለን።
አምስተኛው ምክንያት ደግሞ የልበ አምላክ ቅዱስ ዳዊት ልጅ ጠቢቡ ሰለሞን ባሰራላት እጅግ በጣም አስደናቂ በሆነው ቤተ መቅደስ የገባችበት ቀንም ነው። በዚህም ሰዓት ደግሞ ልዑል እግዚአብሔር በደመና ተገልጾ ጠቢቡ ሰለሞንን አናግሮታል። ከዚህ በኋላ ያለው ደግሞ ቅድም እንደነገርኳችሁ እንግዲህ በቀዳማዊ ምኒልክ በእብነ መለክ በእብነ ሐኪም አማካኝነት ወደ ኢትዮጵያ ገብታለች። ስድስተኛው ምክንያትም ደግሞ በዘመነ ባዜን በአራተኛው ክፍለ ዘመን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ልጇን ወዳጇን ይዛ በስደት ወደ አክሱም ጽዮን በመጣች ጊዜ ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን ተገልጿል። የመጨረሻው ምክንያት ደግሞ እናታችን ጽዮን ማርያም ታቦተ ሕጓ በተለያየ ጊዜ በዮዲት ጉዲትም በግራኛ አህመድም ጊዜ ስትሰደድ ተመልሳ እየመጣች ቅዳሴ ቤቷ ይከበር የነበረው በህዳር 21 ቀን ነበር። ታቦተ ጽዮን ወደ ኢትዮጵያ ከገባች በኋላ ከነበረችበት ድንኳን ወጥታ ማንም ሳይሸከማት ማንም ካህን ሳይሸከማት በተአምራት በመንፈስ ቅዱስ ተመርታ አብርሃ ወአጽብሃ ባሰሩላት ቤተ መቅደስ ውስጥ ገብታ መቀመጧንም እናስባለን። እንግዲህ ወገኖች በዓሉ የሚከበርባቸው ዋናዎቹ አበይት ምክንያቶች እነዚህ ናቸው ማለት ነው። ላላወቁት ማሳወቅ በጎነት ነውና እናንተም ደግሞ የክርስትና ግዴታቸውን ተወጡ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከአማናዊት ጽዮን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከበዓሏ ረድኤት፣ በረከት፣ ፍቅር፣ ቃል ኪዳን አይለየን። አሜን። ይቆየን። ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጡለ ማርያም ይባላል። ምስራቅ ጎጃም ውስጥ ነው። መርጡለ ጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል። ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። 4ቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል። ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባቦ ትህት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ የማትል ልጇ በሆሳይና እንኳን እንደው ግርግር ሰው ሁሉ ሲበዛ እንዴ አምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ። እንግዲህ ወደ እግዚአብሔር አብ እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ። እንዴት? እስመ ተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን? በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንት። አብ እንግዲህ በልጁ ደም ታርቆናልና እንግዲህ ሞገስ አግኝተናል ወደ ሰማይ እንድንገባ። ይህን ይቅርታ እንድናገኝ ምህረት እንዲህ የተጀመረበት ማህፀን ያላት እመቤታችን ናት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ ደንቆሮና እንትን አሉ እንዴ ብልህና ጅል ተከራክረው አሉ። ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ እንዲሁ ግርማቸዋል እኮ እንደዚህ ነው። ምንድነው የሚለው? እምቢ እንደዚህ ነው። መልሱ ምንድነው? አይደለም። እንዴት ብሎ አይደለም ይባላል? እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? እንዲሁ ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች። 7 ምሰሶን ማቆመች ያስብላል። እነዚህ እኮ ነውር ነው። ኢትዮጵያውያን እኮ ወርቅ ህዝቦች ነን በእውነቱ። ኢትዮጵያውያን ብንሆን ማለት ነው። ኢትዮጵያውያን ኮቴሽን እግዚአብሔር የሚላት ኢትዮጵያ ማለት ነው። እናንተ በያፋችሁ የምትሏትን ኢትዮጵያ አይደለም ነው የሚለው። እግዚአብሔር የሚላት ኢትዮጵያውያን ብንሆን ይገርማችኋል እኮ ኢትዮጵያ ትላላችሁ እንዴ? ብፁዓን ነን በእውነት ብፁዓን። እንዴት እኛ ይሄ ታቦት ከሲና ሲወርድ የለን
እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን። እኛ በስሬት መክደኛው ለሙሴ ሲነጋገረው አላየን። እኛ ይሄ ታቦት ዮርዳኖስን ሲከፍል አላየ ነው። እኛ ግንብ ሲያፈርስ አልነበርን። እኛ ዳጎንን ሲቀጠቅጥ አላየን። እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራን ነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አዎ አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርን በዚች ታቦት እየባረከን ነው። ይሄንን ታቦት ነው እግዚአብሔር ወደሚወዱት አምጥቶ ሰጠ። በታቦተ ጽዮን እግዚአብሔር ይባርከን። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማህፀናቸው ይዘጋል። ይሄው እኔ እቃወማለሁ እና እየወለድኩ ነው ሊል ነው ደግሞ አንዱ ይመጣልና ይጅሉ ማህፀን እኮ ብዙ አይነት ማህፀን አለ። የአእምሮ ማህፀን አለ። የነፍስ ዘግቶብሃል እኮ ቆልፎብህ ነው የምትለፈልፈው እንደሞንታርቦ ልጅ ብቻ አይደል ልጅ የሚወልደው ማህፀን ብቻ አይደለም። ኢሳይያስ እኮ ትንቢተ ኢሳይያስ ምዕራፍ 46 ላይ ምን ይላል? ጸነስነ በእንተ ፈሪሆትከ ሐመምነ ወለድነ ይላል። አንተን መፍራትን ጸነስን፣ ምጥ ያዘን፣ ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ፣ ምግባር መውለድ አለ። ማህፀን የሚባለው ልጅ የሚወልደው ብቻ አይደለም፣ አይምሮም ማህፀን ነው። ያንን ይዘጋዋል እግዚአብሔር። የምህረት ማህፀን ይዘጋል፣ በር ይዘጋል እግዚአብሔር። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ